ግን አንዳንድ ነገሮችን በእኔ በኩልም በእይታ ደረጃ ማስቀመጥ እፈልጋለሁ። ዛሬ ከሚኖረው ጨዋታ አንጻር በዋናነት ማንቸስተር ዩናይትድ ከሚፈተንባቸው ጨዋታዎች መካከል የዛሬ ምሽቱ ጨዋታ አንዱ ነው ከሚሉት ወገን ነኝ። የተለያዩ ምክንያቶችና ማስረጃዎችን ማቅረብ ይቻላል። አንደኛ ባለፈው ዓመት በነበረው የደርሶ መልስ የጨዋታ መርሃ ግብር ዌስትሃም ዩናይትድ ደርሶ መልስ በማሸነፍ ዩናይትድ ላይ የበላይነት የወሰደ ክለብ ነው። ከዛ ባለፈ ዌስትሃም ዩናይትድ አሁን ያለበት ደረጃ የህልውና ደረጃ ነው። ማንቸስተር ዩናይትድ መነጋገሪያ የሆነው ጉዳይ አንድን የክለቡን ደጋፊ ጸጉር ስለማስቆረጥ ሐሳቦች በተለያዩ መገናኛ ብዙሃን ሲንሸራሸሩ አይተናል። በዌስትሃም በኩል ግን ከጸጉር ማስቆረጥ ያለፈ ጉዳይ ነው፣ ህልውና ነው፣ የሞት ሽረት ትግል ነው። ምክንያቱም 23 ነጥብ አለው፣ ወራጅ ቀጠና ውስጥ የሚገኝ ቡድን ነው ዌስትሃም ዩናይትድ። ስለዚህ 23 ነጥብ ያለው ቡድን ነጥቡን ወደ 26 ከፍ አድርጎ ከኖቲንግሃም ፎረስት ጋር ጫና ለመፍጠር ከሱ በላይ ያሉት ቡድኖች ደግሞ 29 ነጥብ ላይ የተቀመጡ ሁለት ቡድኖች አሉ፣ ሊድስ ዩናይትድ እና ቶተንሃም ሆትስፐርስ ላይ። እነሱም ላይ ጫና ለመፍጠር የሚደረግ የኑኖ ኢስፕሪንቶ ሳንቶ ፍልሚያ ከመሆኑ ጋር ተያይዞ የዛሬው ምሽት ጨዋታ ከባድ ፍልሚያ እንደሚሆን እጠብቃለሁ። የህልውና ጨዋታ በለንደኑ ክለብ ዌስትሃም ዩናይትድ ሰሞኑን እያሳየ ከሚገኘው ወቅታዊ አቋምም ሁለቱም ቡድኖች ጥሩ ላይ ከመገኘታቸው አንጻር እኔ ለማንቸስተር ዩናይትድ የዛሬው መርሃ ግብር ቀላል ነው ብዬ አላምነው። ፉክክሩ ከባድ ሚዛን እንደሚሆን አስባለሁ። ማንቸስተር ዩናይትድ ለንደን ስቴዲየም ላይ ጥሩ ታሪክ የለውም። በባለፉት 3 ጨዋታዎች ያጋጠመውን ነገር ማየት ለዚህ ምስክር ይሆናል። ከታሪካዊ ዳራዎች አንጻር ስንመለከት ለንደን ስቴዲየም ላይ እንዲሁም ደግሞ በሜዳው በዌስትሃም ሜዳ ላይ ብልጫ ያለው ዌስትሃም ዩናይትድ ነው። ታሪካዊ ቅኝቶችን እንመልከት። በተለይ ማክሰኞ፣ ረቡዕና ሐሙስ የሚደረጉ ጨዋታዎች ላይ ዌስትሃም ዩናይትድ ምንም እንኳን በፕሪሚየር ሊጉ ብልጫ ቢወሰድበትም ነገር ግን ከባለፉት 6 የፕሪሚየር ሊግ ጨዋታዎች ከዌስትሃም ጋር ማንቸስተር ዩናይትድ በ4ቱ ተሸንፏል። ስለዚህ ዌስትሃም ዩናይትድ ያስቸግረዋል። ለማንቸስተር ዩናይትድ ፈተናው ከባድ ነው። ታክቲካል ጉዳዮችን እናንሳ። የታክቲክ ጦርነት የሚታይበት የምሽት መርሃ ግብር ነው። አንደኛ አማካኝ ክፍል ላይ የሚደረግ የኳስ ቁጥጥር ብልጫ የዛሬውን ጨዋታ የሚወስን ይሆናል ብዬ አስባለሁ። ማንቸስተር ዩናይትድ መሃል ሜዳውን ከተቆጣጠረ ጨዋታውንም ይቆጣጠራል፣ ምንም ጥያቄ የለውም። ብሩኖ ፈርናንዴዝ በሃፍ ስፔስ፣ አድማጮች ሃፍ ስፔስ ማለት በሴንተሩና በዊንጉ መካከል ያለ ቦታ ማለት ነው። ይሄ ቦታ ደግሞ ቁልፍ የሆኑ ኳሶችን ለማቀበልና ሹት ለማድረግ የሚመች ቦታ ነው። ይሄ የብሩኖ ፈርናንዴዝ ቦታ ነው፣ ሃፍ ስፔስ ማለት ነው። ብሩኖ ፈርናንዴዝ በሃፍ ስፔስ ነፃ ቦታ ካገኘ እድሎችን የመፍጠር ሁኔታው ላቅ ያለ ሊሆን ስለሚችል የማንቸስተር ዩናይትድ የበላይነት ሊፈጠር ይችላል። ሁለተኛው ምክንያት። ሶስተኛው ዌስትሃም ዩናይትድ ኮምፓክት ብሎክ ወይም እጭቅ ብሎ ካልዘጋ በስተቀር ዋጋ ሊከፍል ይችላል። ስለዚህ ከነዚህ መሰረታዊ ጉዳዮች አንጻር የሚቃኝ ጨዋታ እንደሆነ አስባለሁ። ማንቸስተር ዩናይትድ የተለየ ኳሊቲው እንደ ክለብ ምንድን ነው? ዌስትሃም ዩናይትድ የተለየ ክለብ የሚያደርገው ያጫወት ስርዓታቸው ቡድኖቹ ምንድን ነው የሚለውን ነገር እንመልከት። ማንቸስተር ዩናይትድ ብዙ ጊዜ 4-2-3-1 ፎርሜሽን ነው የሚጠቀመው። ኳስን መቆጣጠርና ከመሃል ሜዳ መፍጠር ይችላል ዩናይትድ። ብሩኖ ፈርናንዴዝ ደግሞ ዋና ፈጣሪያቸው ነው። በዊንግ በኩል ሌላው የማንቸስተር ዩናይትድ ትልቁ ጥንካሬ ነው። ፈጣን የማጥቃት እንቅስቃሴ 2-1 ነው። ማለትም ለምሳሌ አማድ ዲያሎ ካለ ከጀርባው ዴጎ ዳሎ አንድ ላይ ሆነው የተቃራኒ ቡድንን ፉልባክ 2-1 ሆነው የሚያገኙበት እድላቸው ለዩናይትድ የበለጠ ጥንካሬ እንዲፈጥር አድርጓል። እነዚህ የዩናይትድ የበላይነትን እንዲወስዱ የሚያደርግ ነው። በአንጻሩ ዌስትሃም ጥንካሬው ምንድን ነው? ከፍተኛ የመከላከል ሚና፣ ፈጣን ካውንተር አታክ ወይም መልሶ ማጥቃት እንቅስቃሴ ይጠቀማል። ዌስትሃም በመሃል ሜዳ ኃይለኛና ጉልበት ያለው ወይም አካላዊ ጨዋታን ማድረግ የዌስትሃም ዩናይትድ የበላይነት እንዲፈጠር የሚያደርግ ሂደት ነው። የቡድኑ አጨዋወት ዲኤንኤ ባህሪው ነው። ዌስትሃምን አይታችሁት ከሆነ መሃል ሜዳ ላይ አካላዊ ጨዋታን መጫወት ይፈልጋል። ፊዚካሊ ማለት ነው፣ በፊዚካል ብልጫ ለመውሰድ ማለት ነው። በዋናነት የዌስትሃም አደጋ ፈጣሪ ተጫዋች ጃረድ ቦወን ነው። ስለዚህ ከዚህ በመነሳት ታክቲካል ጦርነቶችን ወይም የታክቲካል ፍልሚያዎችን በሁለቱም በኩል
ስንመለከት መሃል ክፍል ላይ ብሩኖ ፈርናንዴዝ የሃፍ ስፔስ ተጫዋች ነው ብለናል። ሃፍ ስፔሱ ላይ ነው ብዙ ጊዜ ጊዜውን የሚያሳልፈው። ሃፍ ስፔስ ደግሞ የሚባለው በሴንተሩና በዊንጉ መካከል ያለ ቦታ ነው ብለናል። ስለዚህ ብሩኖ ፈርናንዴዝ በሃፍ ስፔስ ቦታ ላይ ነፃ ቦታ ካገኘ ማንቸስተር ዩናይትድ ብዙ ዕድል ይፈጥራል። ስለዚህ ዌስትሃም ይህንን ቦታ መዝጋት ይኖርበታል ማለት ነው። ሃፍ ስፔሱን ብሩኖ ፈርናንዴዝ እንደፈለገ መቆጣጠር እንዳይችል ስራውን ከሰራ ዌስትሃም የማንቸስተር ዩናይትድን የማጥቂያ መስመር ሊያከሽፍበት ይችላል። ሁለተኛ ዊንግ ላይ ያለውን እንቅስቃሴ ወይም ክንፍ ላይ አማድ ዲያሎ እነ ማቲያስ ኩኛ እየወጡ የሚጫወቱበት እነ ብሪያን ምቦሞ እየወጡ የሚጫወቱበት ክንፍ ወይም ዊንግ ተብሎ የሚጠራው ቦታ ላይ ያለ ሂደት ነው። ቀደም እንዳልኩት ማንቸስተር ዩናይትድ በዊንግ በኩል ተቃራኒ ፉል ባክን 2-1 ሆኖ የማግኘት እድል አለው። 2-1 ሲባል ለምሳሌ በዌስትሃም በኩል ዲዩፍ አለ። ተከላካይ የተመላላሽ ቦታ ነው። ቀኝና ግራ ላይ ያሉ ተጫዋቾች አሉ። አንደኛውን ዲዩፍን እንውሰድ። ስለዚህ ዲዩፍን ሲያገኙት ከጀርባ ያለው የማንቸስተር ዩናይትድ ፉል ባክና ክንፍ ላይ ያለው ተጫዋች አንድ ላይ ሆኖ ነው የሚመጡበት፣ ለሁለት ነው የሚመጡበት። ይሄ የዩናይትድ የዘንድሮ ጥንካሬ ነው። በተለይ ማይክል ካሪክ ከመጣ በኋላ በጣም የሚገርም ማለት ነው። ሶስተኛው ካውንተር አታክ ነው፣ የመልሶ ማጥቃት እንቅስቃሴ ካውንተር አታክ። ማንቸስተር ዩናይትድ ፉልባኮችን ቶሎ ቶሎ ስለሚወጡበት ይሄንን ቦታ ሲወጡ ካልዘጋ ዋጋ ይከፍላል። 2-1 ነው የተቃራኒን ቡድን ፉልባክ ለማግኘት 2-1 ነው ሲወጡ ከኋላ ያሉት ተከላካዮች ወይ ዲዮጎ ዳሎ እና ሉክሾ ሊሆኑ ይችላሉ ለማጥቃት ሊያግዙ እና አማድና ብሪያን ምቦሞን ለማገዝ ነቅለው ስለሚወጡ ይህንን ቦታ እከፍታለሁ ካለ ዋጋ ይከፍላል። ሰመርቪል አለ፣ ጃረል ቦወን አለ፣ ፈጣኖች ናቸው በጣም እና ዌስትሃም ደግሞ ይህንን ቦታ ነው ቶሎ ቶሎ የሚጠቀመው ማለት ነው። ፉልባኮቹ ነቅለው ለማጥቃት ሲወጡ ስለሚከፍት ከጀርባ ይህንን እንቅስቃሴ ተጠቅመው በመልሶ ማጥቃት የመግባት ሚና አላቸው። አጠቃላይ የጨዋታው ሂደት ማንቸስተር ዩናይትድ ኳስ ይይዛል፣ ዌስትሃም ዩናይትድ ደግሞ ትራንዚሽን ይጫወታል ቶሎ ቶሎ እና ካውንተር አታክ መልሶ ማጥቃቶችን ይጫወታል። ጨዋታው በአጠቃላይ በትራንዚሽንና ኢንዲቪዥዋል ኳሊቲ የግል ጥረቶች የሚወሰንበት ጨዋታ ሊሆን እንደሚችል መናገር ይቻላል። በማንቸስተር ዩናይትድ የሚጠበቁት ተጫዋቾች ብሩኖ ፈርናንዴዝ እና መሃል ላይ ካዝሚሮ ኮቢ ሜይኖ ያላቸው ጥምረት ነው። ዌስትሃም ጃረል ቦወን በጣም ፈጣን ልጅ ነው። መሃል ላይ ደግሞ ሶቼክ አለ። የእነዚህ ተጫዋቾች ሚና ሞር ላቅ ብሎ ልናየው የምንችል ይሆናል ብዬ አስባለሁ እና ዌስትሃም ዩናይትድ በተለይ በካውንተር አታክ በመልሶ ማጥቃት የሚፈጥረውን እንቅስቃሴ ማንቸስተር ዩናይትዶች ጥንቃቄ አድርገው የዌስትሃምን ሚና ማቆም ካልቻሉ ዌስትሃም በካውንተር አታክና በሎንግ ቦል ወይም ረዣዥም ኳሶችን ለጃረል ቦወንና ለሰመርቪል በመላክ ውጤት ይዞ ለመውጣት የሚደረግ እንቅስቃሴ ነው። ከዚሁ ጋር ተያይዞ የመጨረሻ ላድርገውና አሰልጣኞቹ ሊሰሯቸው የሚችሉ ስህተቶች ምን ምን ናቸው? ኮቾቹ ማንቸስተር ዩናይትድ ፉልባኮች ብዙ ጊዜ ወደፊት ከወጡ በኋላ ቀደም እንዳልኩት ቦታ ስለሚከፍት ይህንን አጋጣሚ ካሪክ ጥንቃቄ ሊያደርግ ይገባል። አንደኛው ስህተት ሊፈጠርበት የሚችልበት ቦታ ፉልባኮቹ ነቅለው ሲወጡ ከጀርባ ክፍት ቦታ ዌስትሃሞች ሊያገኙ ይችላሉ። ሁለተኛው ካሪክ ሊሰራው የሚችለው ስህተት ዌስትሃም ካውንተር አታክ አደገኛ ቡድን ነው መልሶ ማጥቃቱ። ስለዚህ እነዚህ የፉልባኮቹ ከጀርባ ነቅለው የሚወጡበትን እድል እንዳይፈጥሩና ካውንተር አታክ እንዳይመጡ መዝጋት ነው። ሶስተኛው ማንቸስተር ዩናይትድ ፕሬሲንግ ላይ መጠንከር አለበት። ፕሬሲንግ ላይ ካልጠነከረ ዌስትሃም ዩናይትድ ከመሃል ሜዳ በቀጥታ ኳስ አሳልፎ ወደ አጥቂዎቹ የማድረስ ትልቅ ክሎት አለው። በዌስትሃም ዩናይትድ በኩል አሰልጣኝ ኑኖ ኤስፒሪቶ ሳንቶ ምን አይነት ክፍተት ሊፈጠርባቸው ይችላል? ብሩኖ ፈርናንዴዝን ነፃ ከለቀቁት ምንም ጥያቄ የለውም፣ ችግር ይፈጠርባቸዋል፣ ጎል ይቆጠርባቸዋል። የሃፍ ስፔስ ተጫዋች ነው ብሩኖ ፈርናንዴዝ። ሃፍ ስፔስ ላይ ብዙ ጊዜ የሚቆይ ተጫዋች ነው። ለዛ ነው ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የጀርባ አጥንት ነው የምንለው። ሃፍ ስፔስ ላይ የሚጫወት ተጫዋች በባህሪው አስደናቂ ቁልፍ የተባሉ ኳሶችን ፕሬስ ያደርጋል ወይም ደግሞ ሰንጥቆ ይልካል። ሁለተኛ ሹት አድርጎ ወደ ጎል የማስቆጠር ትልቅ ክህሎት ስላለው ነው።
በዊንግ በኩል ያለውን ኦቨርሎድ ሁለት ለአንዱ ነው የሚመጡበትን የዩናይትድን አጫወት ኑኖ ኤስፒሪቶ ሳንቶ ካልዘጉ ዋጋ ይከፍላሉ። በክሮስና በከትባክ ቀጥታ ጎሎች ወደ ዌስትሃም 16-50 ውስጥ የመግባት እድል ሊኖራቸው ስለሚችል እነዚህ የዛሬ ጨዋታ አጠቃላይ ታክቲካል ሂደቶች ሊሆኑ እንደሚችሉ ገምታለሁ። ሶፊ አሪፍ እይታዎች ናቸው ግርምዬ። የሁለቱ ቡድኖች በየትኛው ሁኔታ ሊጠቀሙ ይችላሉ፣ በየትኛው ሁኔታ ሁለቱ ቡድኖች ሊጎዱ ይችላሉ የሚለውን ነገር ያነሳበት ነጥብ በጣም ቆንጆ ነው። ግን የቡድን ኳሊቲ በዚህ ጨዋታ ላይ በደንብ የሚታይ ይመስለኛል። በዛሬው ጨዋታ ላይ የኩኛ ብሩኖ ፈርናንዴስ፣ ሙቡሞ በዚህ ጨዋታ ላይ ተጽዕኖ ፈጣሪነታቸው እንዳለፉት አራት ጨዋታዎች የሚቀጥል ከሆነ ካለ ችግር በቀላሉ የሚያሸንፉት ጨዋታ ይሆናል። እነዚህ ተጫዋች ግን ኢንዲቪዥዋል ፐርፎርማንሳቸው ላይ እክል ከገጠመ መሰል ነገሮች ካጋጠሙ ጉዳቶች የመሰላቸትና መሰል ነገሮች እንኳን አይኖሩም። ምክንያቱም በሳምንት አንዴ ነው ማንቸስተር ዩናይትድ ጨዋታ እያደረገ የሚገኘው። ይሄ ድካም ስሜት የላቸውም። ሪፍሬሽ እየሆኑ የሚመጡበት ጨዋታ ነው የሚሆነው። ግን እሱን በዋነኝነት እንመለከተው እንችላለን። እኔ በዋነኝነት ዛሬ ከምጠብቃቸው ነገሮች መካከል ኑኖ ኤስፒሪቶ ሳንቶ እንዴት አድርገው ጋብሪኤል ማጋሌሽ እና ሳሊባ፣ ሚኪ ቫንደቬን እና ካዝሜሮ፣ ሚኪ ቫንደቬን እና ክርስቲያን ሮሜሮ፣ ዋኪም አንደርሰን እና እነ ካልቨን ባሲ ያላቆሙትን የማንቸስተር ዩናይትድ አጥቂ መስመር እንዴት አድርገው ያቆሙታል የሚለው ትልቁ ጥያቄ ነው። በወንፊት ተከላካይ ጠንካሮቹ ያላቆሙትን ጋብሪኤልና ሳሊባ ቶተናም አሉኝ የለኙኝ የሚለውን ተከላካዮቹን በቀይ ካርድ ክርስቲያን ሮሜሮ እስከወጣበት ድረስ ይዞ ገብቶ ነበር። ሮሜሮና ሚኪ ቫንደቬን ተቸግረው ነበር። ፉላም ላይ ነው ዋኪም አንደርሰን በጣም ተፈትነው ነበር። ሲቲ እንኳን በነበረው ጨዋታ ላይ ወሳኝ ተከላካዮቹ አልነበሩም። ባላይንና በኩሳኖው ነው የገቡት። ግን እነዚህን ተከላካዮች የፈተነ እነዚህ ተከላካዮች ላይ ከአንድም ሁለት ጎሎች ከሁለትም ሶስት ጎሎች እያስቆጠረ ያሸነፈ ቡድን ዌስትሃምን እኔ በቀላሉ ይበልቷል የሚል እምነት ነው ያለኝ። ለዚህ የሚሆን ነገር ካልሰሩ ኑኖ ኤስፒሪቶ ሳንቶ እነዚህን ተጫዋቾች እኔ ሞር አድቫይዝ የማደርገው ማንቱማን ማርኪንግ፣ ዞናል ማርኪንግ ማንቸስተር ዩናይትድ ላይ አይሰራ። ማንቱማን ማርኪንግ አድርገው ልጆቹ እንዳይንቀሳቀሱ በተለይ ከብሩኖ ፈርናንዴዝ የሚወጡ ኳሶችን መከላከል ላይ ትኩረት አድርገው፣ ኮቢ ማይኖ ላይ የሚለቀቁ ኳሶችን ትኩረት አድርገው፣ ግለሰቦች ላይ ትኩረት አድርገው ሰርተው ካልመጡ እያንዳንዱን ተጫዋች ኳሊቲ መሰረት አድርገው ለዛ ኳሊቲ የሚመጣጠንና የሚይዝ ተጫዋች ይዘው መምጣት ካልቻሉ በስተቀረ በጣም አስቸጋሪ ይመስለኛል። ሶፊ አንድ ነገር ላንሳ። አንደኛ ዩናይትድ ምን አይነት ጨዋታ ነው የሚጫወተው? ፖሴሽን ቤዝድ ፉትቦል ነው የሚጫወተው። አሁን ኳሱን ይቆጣጠራል። በተለይ ካሪክ ከመጣ በኋላ በግልጽ የሚታየው እንቅስቃሴ ፖሴሽን ቤዝድ ፉትቦል ነው እየተጫወተ ያለው። ኳሱን ፖሰስ ያደርጋል፣ ይቆጣጠራል። ኳሱ በዩናይትድ ቁጥጥር ስር ነው። ዌስትሃምስ ምን አይነት ኳሊቲ ነው ያለው? እንደ ቡድን ትራንዚሽን ፉትቦል ነው የሚጫወተው። ያልከው ስጋት ይገባኛል። እነ አርሰናል ትላልቅ ዲፌንስ ሊንክ አፕ ያላቸው እነ ሳሊባና ጋብሪኤልን የያዘ ቡድን በዩናይትድ ከተሸነፈ በንጽጽር ዌስትሃም ደካማ የተከላካይ ክፍል ያለው እንዴት ዩናይትድን ሊቋቋም ይችላል የሚል ስጋት እንደሆነ ተረድቻለሁ። ግን ዌስትሃም ትራንዚሽን ፉትቦል ነው የሚጫወተው። ሶፊ ትራንዚሽን ፉትቦል ማለት የትኛው ላይ ያሳየን? ግን ዌስትሃም ትራንዚሽን ፉትቦል በለው አሁን እያደገ የመጣው የዌስትሃም ያሸነፈው ግርምዬ እኮ ከአንድ ሳምንት በፊት እኮ ኑኖ ኤስፒሪቶ ሳንቶ ሊሰናበቱ ነበር ከአንድ ሳምንት በፊት። አዎ ግን የበርንሌይ ድል ነው ያተረፋቸው። እሱ እኮ ትሸነፋለህ። ጨዋታው ግን ለዩናይትድ አጫወት ዌስትሃም ዩናይትድ የተመቸ አይደለም። ትራንዚሽን ፉትቦል ለምሳሌ ዌስትሃም ዩናይትድ አጫወት ነው የሚጫወተው። ቦል ሪከቨሪ ያደርጋል፣ ኳሱን ይቆጣጠራል፣ ይነጥቃል። መጀመሪያ ፖሴሽን ፉትቦል ነው ዩናይትድ ብለናል። ኳሱን የመንጠቅ ስትራቴጂ ነው የሚጠቀሙት። ኳሱን ከነጠቁ በኋላስ ምንድን ነው የሚያደርጉት? ሎንግ ፓስ ነው የሚጠቀሙት። ለማን? ለጃረድ ቦወን እና ካውንተር አታክ፣ ፈጣን ካውንተር አታክ ነው የሚጫወቱት። ባይዘው ይሄ አጫወት ደግሞ ለዩናይትድ በጣም ይፈትን ነው። ለዛ ነው ዌስትሃም የዛሬው ጨዋታ ለዩናይትድ አስቸጋሪ ሊሆን እንደሚችል ቅድመ ፕሪዲክሽን እየሰጠን ያለ ነው ማለት ነው። ለንደን ላይ ጥሩ ታሪክ የለውም ዩናይትድ። እንደውም ከሱ ከአጫወት መንገዱ ምናምን በላይ ግርምዬ ለማንቸስተር ለዌስትሃም መነሳሻ የሚሆነው ላለመውረድ የሚያደርገው ትግል ነው። ከዛ ውጭ ያለው ይሄ የሲስተማቸው ያጫወት መንገዳቸውና መሰል ነገራቸው እኔ ብዙም በተደጋጋሚ ቻቸዋለሁ። ዌስትሃሞች እዚህ ግባ የሚባል አለም ዘንድሮ። ግን ሶፊ አሁን እኮ ላለመውረድ እኮ አልወርድም ብለህ ብቻ ስለተናገርኩ ለንደን ላይ ላለመውረድህ የሚያግዝህ ወኔው ብቻ ለንደን ላይ መቀመር አለብህ ጨዋታን አሁን ያልነውን ማለት ነው። ለንደን ላይ አራት ጨዋታዎች ነው ያሸነፉት ዘንድሮ 20 ጨዋታ አድርገው 4 ጨዋታ ነው ያሸነፉት ባለፉት 20 ጨዋታ
ካሸነፏቸው 4 ጨዋታዎች 3ቱ ወራጅ ቀጠና ውስጥ ያሉ ናቸው። ከሱ በታች የነበሩት ወልቭስን፣ በርንላይን እና መሰል ቡድኖችን ያሸነፉት። አሁን እንደዛ ብለህ ተኩራርተህ እንዳትናገር ወይም ይሄ ሲስተማቸው ፍሩትፉል ይሆናል ውጤት ያመጣል እንዳትለው ከየትኛው ያሳዩን፣ በየትኛው ሲስተም ያሳዩን። ከዛ ይልቅ እኔ ስጋቴ ማንቸስተር ዩናይትድ አርሰናልን አሸንፈናል፣ ሲቲን አሸንፈናል፣ ፉልሃምን አሸንፈናል የሚል ኦቨር ኮንፊደንስ ይዞ እንዳይመጡ ስጋት አለኝ። ሲሪየስ ነው መጫወት አለባቸው ይህንን ጨዋታ። ሲሪየስ ነው ካልተጫወትክ እንግሊዝ ፕሪሚየር ሊግ ላይ ማሪጂኑ ጠባብ ነው። በጣም ቶፕ የምትለው ቡድንና እታች ያለው ቡድን ማሪጂናቸው በጣም ጠባብ ነው። በትንሽ ኳሊቲ ነው ተለያይተህ ጨዋታ አሸንፈ የምትወጣው። በትንሽ ኳሊቲ የለየለት ኃይለኛ ኳሊቲ ኑሮ የምታሸንፈው ስፔን ላ ሊጋ ላይ፣ ጀርመን ቡንደስ ሊጋ ላይ፣ ፈረንሳይ ሊግ ላይ ለምሳሌ ፓሪስ ሰን ጀርመንና ስትራስቡርግ ቢገናኙ የለየላቸው የኳሊቲ አቅማቸው በጣም ከፍ ያለ ነው። ባርሴሎናና አንድ የስፔን ላ ሊጋ ክለብ ከማድሪድና ከአትሌቲኮ ማድሪድ ውጭ ያለ ከነ ሪያል ቤቲስ ምናምን ውጭ ያሉ ቡድኖችን ከነ ኢልቼ ጋር ምናምን ቢጫወት ኳሊቲውን በደንብ ተዋለ። እንግሊዝ ሊግ ላይ ግን የምታሸንፈው በጣም በጠባብ ማርጂን ነው። ትንሽ ኳሊቲ ነው ቡድን ውጤት ይዞ ሊወጣ የሚችለው። ሶ ይሄ ኦቨር ኮንፊደንስ ወይም እንደዚህ አድርገን ይሄ ቀላል ነው ምናምን ብሎ ካልሄዱ ካልተዘናጉ በስተቀር እኔ ማንቸስተር ዩናይትድ ይህንን ጨዋታ በሲሪየስ ከተጫወተው አይደለም ማሸነፍ ብዙ ጎል የሚያስቆጥርበት ጨዋታ ነው የሚመስለኝ። ነግርም እኔ ይቸገራል ከሚሉት ወገን ነኝ። ዩናይትድ ዛሬ ምሽት የሚፈተንባቸው ምክንያት ምንድን ነው? ወይም ደግሞ የዛሬውን ጨዋታ በቀላሉ የሚያሸንፍባቸው ምክንያቶች ካሸነፈ ማለት ነው። አንድ ብሩኖ ፈርናንዴስ ሀፍ ስፔሱ ላይ ነፃ ቦታ ካገኘ፣ 2 ክንፍ ላይ ያሉት ኦቨርሎድ የመፍጠር 2-1 ሆነ የመምጣት እንቅስቃሴ ከተሳካላቸው፣ 3ኛ እርሊ ጎል ቀድሞ ጎል ካስቆጠረው ባይዘው የዌስትሃም ትልቁ ችግሩ ቀድሞ ጎል ከተቆጠረበት የሚከፍት ቡድን ነው። እነዚህን ካደረገ ማንቸስተር ዩናይትድ የማሸነፍ ዕድል ላይ ይኖረዋል። ዌስትሃም ደግሞ በአንጻሩ ኮምፓክት ዲፌንስ ወይም ጥቅጥቅ ያለ የተከላካይ ክፍል እንቅስቃሴያቸው አጠናክረው የሚቀጥሉ ከሆነ ያንን ነገር መስራት ከቻሉ፣ 2ኛ የካውንተር አታክ ቡድን ነው ዌስትሃም ዩናይትድ። ይጠብቀሃል፣ ኳስ ይነጥቃል፣ በመልሶ ማጥቃት ሰመርቪልና ጃረር ቦወንን ያስሮጣል ማለት ነው። ይህንን ካውንተር አታክ በትክክለኛ ከተገበረ፣ 3ኛ የሴት ፒስ ጎል እድልን ከፈጠረ ዌስትሃም ባይዘዌይ ፊዚካሊ የሚጫወት ቡድን አማካኝ ክፍሉ ላይ ዩናይትድ መሃል ሜዳውን ኮንትሮል ካደረገ ሚድፊልዱን ኮንትሮል ካደረገ፣ ምክንያቱም ይሄን የምደጋገመው ለምንድን ነው? መሃል ሜዳ ላይ ዌስትሃም የጉልበት ቡድን ነው የሚጫወተው፣ ፊዚካሊ ነው የሚጫወተው። ሶቼክ በጉልበት ነው የሚጫወተው። የሜኑንና የካዝሚሮን እንቅስቃሴ መሃል ላይ የሚያከሽፍ ከሆነ የተሻለ አድቫንቴጅ አለው። በአጠቃላይ ዌስትሃም ኤሪያል ዱዌል ላይ በጣም አደገኛ ቡድን ነው ባይዘው። እንደዚህ አንዳንድ እንዳልኩ ነው የተጫዋቾቹ ኳሊቲ ነው ተጫዋችን ለመንጠቅ ፊት ለፊት ሲገናኝ የዌስትሃም ተጫዋቾች ብልጫ ይኖራቸዋል ብዙ ጊዜ። ስለዚህ ዩናይትድ ዛሬ በዌስትሃም ነጥብ ላለመጣል የዌስትሃምን የካውንተር አታክ የመልሶ ማጥቃት እንቅስቃሴ ማክሸፍ አለበት። አድፍጠው ነው የሚጠብቁት ሶፊ እድል ይሰጧል ዌስትሃሞች። ከዛ ትራንዚሽናቸው ፈጣን ነው ለማጥቃት አጥቅተው ሲነጠቁ ደግሞ ተመልሰው ስብስብ ብለው ወደ ተከላካይ ክፍላቸው ነው የሚመለሱት። ግን ቅድም እንዳልኩት ቀድሞ ዌስትሃም ጎል ከተቆጠረበት ብርግድግድ የሚያደርግ ቡድን ነው፣ የሚከፍት ቡድን ነው። ከነዚህ ሂደቶች አንጻር የሚኖረው እንቅስቃሴ ይወስነዋል ለማለት ነው እንጂ አሁን ላይ እከሌ ያሸንፋል የሚለውን ድምዳሜ ለመድረስ አይደለም። ግን ከነዚህ ነባራዊ ሁኔታዎች አንጻር በመነሳት የራስን ቅድመ ግምት ማስቀመጥ ይቻላል። እንደኔ አረዳድ ግን ማንቸስተር ዩናይትድ ዛሬ ሊያሸንፍ ይችላል፣ ግን ዌስትሃም በጣም የሚያስቸግረው ቡድን ይመስለኛል ብዬ ነው ማለት። እኔ ደግሞ ግርሜ ካንተ ለያል ማንቸስተር ዩናይትድ ዛሬ ጨዋታውን ቃቅልሎ ነው የሚያሸንፈው። ምንም አይነት ማለት በጨዋታዎች ውስጥ የሚገጥሙ ቅድም ያልኩት መዘናጋቶች፣ ቀይ ካርዶች፣ ጉዳቶች ከሌሉ በስተቀር ሰሞኑን ካሳየን የማንቸስተር ዩናይትድ ኳሊቲ አንጻር ነው ዌስትሃም እያሳየው ካለው የወረደ እግር ኳስ አንጻር እኔ ማንቸስተር ዩናይትድ ዛሬ ቀሎት ሁሉ የሚያሸንፍ ይመስለኛል። እኔ ቀሎት አይመስለኝም። እነዚህ ነገሮች ያልኩ ነገሮች እነዚህ ኤክስተርናል ነገሮች ካልወሰኑት የጉዳት ቀይ ካርዶች፣ መዘናጋቶች፣ ትኩረት አለማድረግ፣ መናቅ መሰል ነገሮች ካልኖሩ በስተቀረ
ባለፉት 4 ጨዋታዎች ያሳየን ማንቸስተር ዩናይትድ ለንደን ላይ መጥቶ መድገም የሚችል ከሆነ ይህን ጨዋታ እንዲሁም 3 ጎል 2 ጎል ልዩነት በትንሹ ከዛ በላይ ልዩነት አድርጎ ማሸነፍ የሚችለው ጨዋታ ይመስለኛል። የዌስትሃም አጫዋት ሶፊ ለማንቸስተር ዩናይትድ የሚመች አይደለም። ብዙ ጊዜ የሚገርምህ ይሄ ትራንዚሽን ፉትቦላቸው በጣም ከባድ ነው። አላየነውም ግርምዬ አንዴ ዌስትሃም የምናውቀው ቡድን ነው ግርምዬ፣ ዘንድሮ አላየነውም። አሁን ዌስትሃም ጨዋታዎችን ብታያቸው በጣም ከባድ እንቅስቃሴ እስቲ እንግዲህ እናያለን። ምሽት ላይ እንግዲህ የምንመለከተው ነው የሚሆነው። ደግሞ ዛሬ ይቸገራል ከሚሉት ወገን ነኝ። ማንቸስተር ዩናይትድ ሊያሸንፍ ይችላል፣ ግን ካሸነፈም ተቸግሮ ነው የሚያሸንፈው። አለበለዚያ እንቅስቃሴው ዌስትሃም በጣም ካለበት ሁኔታ አንጻር ወራጅ ቀጠና ውስጥ ነው። 26 ነጥብ ከደረሰ ከኖቲንጋም ጋር ጫና ይፈጥርበታል። ኢቭን ለስፐርስና ለሊድስ ዩናይትድ ባይዘዌ ቼልሲ ከሊድስ ዩናይትድም አለ ዛሬ ጨዋታ ምሽት ላይ አለ። እሱም ጨዋታ ቆንጆ ጨዋታ ነው።